ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ከወደዳችሁት ሸር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን ለግሱኝ። አመሰግናለሁ። ዛሬ እንግዲህ ክፍል 59 ዮአዳን ተለቋል ማለት ነው። እንግዲህ ክፍል 59 ዮአዳን ተለቋል። ዛሬ እንግዲህ ሊዱ ታማለች ማለት ነው። ሊዱም ታማለች። እንትና እንደምታፈቅረው ለመታት መኝታው ድረስ ተናገረች ማለት ነው። ሳሚ ደግሞ የሚያፈቅረው ዮአዳን ነው ማለት ነው። በቃ ለማሂ ነገራት። ማሂ ደግሞ ሁሉን ነገር በግማሽ ጎን ደስ አላት፣ በግማሽ ጎን ደግሞ ከፋት። ያኔ ደስታም አላት። ሁለተኛ በቃ በለቅሶና በንተን ሆኖ ነግሯታል ማለት ነው። እንግዲህ ሳሚ ዮአዳንን በፊት ጊዜ ገላዋን ሲያጥብ ልብሷን ሲቀይርላት ብዙ ነገር ያን ሁሉ እያስታወሰኝ ብዙ ነገር አንቺን በዛ ነገሮች ሊያደርግ ለመጥፎ ነገር ቢያደርግሽ ሁል ጊዜ በጣም ብዙ ቀናቶች ነበሩ። እሱ ግን ያን ሁሉ አድርጎ ሌላ ነገር እንዳለ ነው የሚሰማኝ። እሰቢበት ብላት ወጣች ማለት ነው። የባለፈውን ስታስታውስ ሳሚ ዮአዳን ገላዋን ሲያጥባት አታ ማሂ ልብሷን ለመቀየር እንኳን ስንመጣ አንቺ አትቀይሪልኝም በማለት ዮአዳን ያን እንዳመማት እሱ ነበረ እንትን ሲልላት የነበረ ማለት ነው። እንግዲህ ያን ሰዓት ሻዩ ላይ ያንን መድኃኒት ጨምራ ነው ማነች ሊዱ እንግዲህ እሷን እንትን ለማለት መድኃኒት ጨምራ ነው እንደዛ ያረገችው ሳሚን ማለት ነው። አሁን ላይ እንግዲህ ደግሞ በጣም እንደምታፈቅረው የእናቷ የአባቷ ሐዘን የእናቷ ማበድ ሁሉም ነገር ተጨማምሮባት አሁን ላይ ደግሞ መኝታው ድረስ መታ ያኔ እነሱ በተኙበት መታ እንደዛ እንትን ስትለው ነበር። ሁለተኛ የማሂ ወንድም ማለት ነው ዳጊም እንግዲህ እንደመለሰላት ምንድነው ያለው ዳጊ እንግዲህ ለሳሚ ስለምታፈቅር ነው እንደዚህ ነው ምናምን ተረዳት እያለ ሲለው እሱ ግን ያው ዮአዳናት በልብ ውስጥ ያለችው እሷን እንደዚህ እንትን ሲል ሳይመልስለት ሊነግረው እንኳን ሲል ዝም ብሎ ሲተኛ ዝም ብሎ ተኛ ሳይነግረው ማለት ነው። ሁለተኛው ለማሂ ያለውን ነገር ሁሉ ነግሯታል። ማሂ ደግሞ ሲነግራት ሁሉንም ነገር ያው ተቀብላ እኔ ሰው በሌለች ጊዜ ሰው ስላገኘች ደግሞ ደስ ብሎኛል ከጎንሽ በማለት ስትል ነበረ። ሁለተኛ ደግሞ ወደ ገጠሯ ስንመጣ ሸዋገኝ ስንሄድ እሷ ደግሞ ምንድነው ያለችው እንግዲህ ሳሚን እንደማትወድ ይሆን እንደው ቀልቤም አልወሰደው ሳሚን ማን ነው ያጎቷል ማን የማሂን ወንድም ራሱ እንግዲህ ያክስቷ ልጅ ነው። ምንም እንትን ሲላት ቁማ አይታ ለሷ ነገረቻት። ያረገውን ስነግራት ማሂ የሆነ ሌላ ነው የሆነችው እና ሁለተኛ ደግሞ የሳሚን ነገር ምንም ቀልብ ያልወደደውም ወንዶቹ ጋር ሄዶ እዛው በጎችና ከብቶቹ ጋር ለምን አይሄድም ቤት ለቤት እንትን የሚለው ስትል ነበረ። ያው እንግዲህ እሱ ደግሞ እዚህ ጋር በጎችም ከብቶችም የሉም ከተማ እኮ ነው እያለች ማሂ ስታስረዳት ነበረ ማለት ነው። እንግዲህ ወደ ሁለተኛ ጉዞ ስንመጣ እንደዚህ ሲላት ማን ነው ሳሚ እሷ ተነስታ በሌሊት በጨለማ ሂዳ ነው በረንዳ ቁጭ አለችው ሊዱ ማለት ነው። ሊዱ ያው እንግዲህ ለማሂ ወንድም ስትነግረው በጣም ነው ሳሚንም ማፈቅረው እወደዋለሁ ከምል በላይ ብላ በለቅሶ የታጀበ እንባዋን እያለቀሰች ስትነግረው ነበረ። የሊዱ ማን ነው የማሂም ወንድም የለበሰውን በጣንያ ሲያለብሳት ነበረ ማለት ነው። አልብሶ ግን
ምን ሰጣት? የሚጠጣው ነገር ምንድን ነው? የሚያሰክር ነገር ሰጣት። አዎ የሚያሰክር ነገር እንግዲህ የሚጠጣው ነገር እሱን ከጠጣይ በኋላ ሰክራ ታቅፎ ከእናቷ ጎን ሲያስተኛን ነበር። ያን ነገር ጠጭበት እንጂ ብሎ ሰጣት ማለት ነው። በእርግጥ ስራዋ ነው። ግን እኔ እሷ የምፈልገው ሌላ እንኳን እኔ አሁን ላይ እውነት ለመናገር አባታቸው ከሞተ እሱ እንትን ካለ በኋላ ድራማው እንትን እያለ ነው። ያው አንዳንዱ ሀሳብ ላይ ኑር እንጂ ማለት ነው። እና አሁን ላይ እንግዲህ ያንን እንትን ጠጥታለች፣ የሚያሰክር መጠጥ እሱም ጠጥቷል። እሷም ሰጥቷት ጠጥታለች። አረቄ መሰለኝ አይዶን ነው ብቻ የሚያሰክር ነገር ነው። እሷ እንደዋ ጠጭ መድኃኒት ነው ብሎ ሲሰጣት እንዳለ ጠጣችው። ሌዶ ማለት ነው። ሌዶ ስትጠጣ በኋላ ላይ በራሴ ጊዜ እንቀሳቀሳለሁ እያለ የተወላገደች ስትሄድ እሱ ግን ተሸክሟት ከእናቷ ጎን አስተኝቷታል ማለት ነው። እንግዲህ ይሄ ነገር ያለው ሊዱ ላይ ነው ማለት ነው። እሱም የሰጣት እንድትሰክር ፈልጎ ነው። አሁን እኔ እንትን የምለው ያው ፖሊስ ተከታትሎ እንግዲህ እናቲቱም ያው ሁሉ ክፋት ስታደርግ ይሄው ሁሉንም ነገር በሷ ላይ እንትን ብሏል። አሁን ላይ ደግሞ ልጅቷ የምታደርገው ተንኮል ሁሉ አለ። ያንን እጽ ያደረገችውን ያ ልጁና እሷ የሚያያዙበት ፓርት ነው የናፈቀኝ። ምክንያቱም እነሱ ተይዘው ያንን ቃላቸውን እሱም ልጁ ሲጠየቅ አድርጊያለሁ በዝን ነገር አድርግ ብላይ ብሎ ሊዱን እንትን ሲል፣ ሁለተኛ ደግሞ ሊዱ ተይዛ ያንን ቃል እንድሰጥ ነው እኔ የምፈልገው። ያ ነገር ካልገባ ድራማው ተበላሸ ማለት ነው። እና ለማንኛውም በጣም ያው ብዙ አስተማሪነትም አለ። አሁን ዛሬ እንኳን ያው ሀያት እናንተን አልገቡበትም። የዛሬው የሊድ ማነች ማሂ እናንተና ነው ያው ፍቅሩን ነግሯታል። በፊት የነገራትን እንደሚያፈቅራት ማነች ይዋድን እንደሚያፈቅራት ሳሚ ሲናገር ነበረ ማለት ነው። ሁሉን ነገር ሳሚ ተናግሯል። ያው እንግዲህ ማሂም ደግሞ ተቀብለዋል። ያኔ በአንድ በኩል ደስ ብሏታል፣ ግን ልነግራት አልፈለገችም። እሰቢበት። እዚህ ላይ ይዋዳም እንቅልፍ አልወሰዳትም። አፍቅራለች። ፍቅር እንዴት ነው ብላ ስትጠይቃት ነበረ ለማሂ። ማሂ ግን ፍቅር ይዞሽ ያውቃል ወይ ስትላት፣ ማሂ ደግሞ ያንን ሳሚ ያላትን ነገር ነው እያስታወሰኝ እሱን ሳነግራት እሷ በፍቅር በዛ አይነት ነው እንዲህ ነው እያለች ሰቢበት እያለች ብቻ እየነገረቻት ራስሽን አዳምጭና አሰቢበት እያለች ነው መልስ የምትሰጣት። እና እንቅልፍ አልወስዳት ብሎ ራሷን ጥያቄ ውስጥ ከታ እንትን ስትላት ነበረ ማሂን በቃ አልተኛ ብላ ሳትመልስላት ተኝታለች ማለት ነው። አሁን ላይ እንግዲህ ማነው ሳሚም ይዋዳን ነው የሚያስበው። እሷም ያፍቅረዋለች ባትናገርም እንቅልፍ አልወስዳት ብሎ እያሰበች ነው ያለች። ያ ድንጋጤም ደግሞ አለ። ሳቆረቁር ደግሞ ስትገባባት ራሱ ሳሚ ያደረጋት ትዝ ስለሚላት ያን ነገር ነው እንትን ስትል የነበረው። ግን አሁን ላይ ስታስረዳት ሁሉን ነገር ማሂ ራስሽን ሰቢ ቢያደርግና አንቺን እንትን ቢል ብዙ ቀናቶች እንደነበሩ ብዙ ጊዜያቶች እንደነበሩ ነበር የማውቀው። ስለዚህ እሱ የሆነው ነገር አለ በማለት ስትነግራትና ስታረጋጋት ነበረ። አዎ እሷን ገላዋን ሲያጥብ ልብሷን ሲቀይር ብዙ ነገር እንትን ሲል፣ እሱ ግን እንደ ወንድም አድርጎ እንትን ሲላት ነበረ፣ ሲንከባከባት ማለት ነው። እና ይሄ ሁሉ ተንኮል እንግዲህ የሊዲያ ተንኮል ነው እንደዚህ ያደረገው ማለት ነው። ሊዱ የምትባል ልጅ መቼም የእናቷ ልጅ ተንኮል ነው ማለት ነው ስራዋ። ያው እንግዲህ የድራማ ካራክተር ነው ማለት ነው። እንግዲህ ተንኮል ብንላት ያው እንግዲህ ከድራማው እንደምንማረው መጥፎ ሰዎች ለጊዜው አለን በቃ እኔ በላይ አካል ነኝ እኔ እንደዚህ ነኝ ብለው ሊያወሩና ሊያስቡ ይችላሉ። ነገር ግን ይሄን እንትን ሲሉ መጨረሻ ላይ ግን በቆፈሩበት ጉድጓድ ሁላቸውም ይገባሉ ማለት ነው። እና አንዳንዴ እኔ በቃ ተሰሚ ያለኝ እኔ እንደዚህ ነኝ እኔ ታዋቂ ነኝ እኔ እንድነኝ ብለው
አንዳንድ ሰዎች በጣም እንትን የሚሉ አሉ። ነገር ግን ሲያያዙ ሁሉም ነገር ቀሪ ነው ማለት ነው። ስለዚህ አሁን እንግዲህ ያቺ ሊዲያ ልበል፣ ሊዲያም ያው በእናቷ አታ እናቷ ደግሞ ይሄው ታማ ቁጭ ብላ ማለት ነው። ሂሩት እንግዲህ አሁን ያለችበት ሰዓት ይኸው በፊት ጊዜ እንዴት ነበረ የምታስተናግደው፣ እንዴት ነበረ ራሷን የምታየው፣ እንዴት ነበር ለሰዎች ያላት አመለካከት። አሁን ላይ በቃ ሁለ ነገሯ ታስሮ ቁጭ ብሏል። ያው እንግዲህ ደግሞ ዶክተርም ተገኝቶላታል። ነገር ግን እዛ ዶክተሩ ቤት ትሄዳለች ወይስ እምቢ ትላለች የሚለው ነገር አለ። መድኃኒቱ በዶክተር እንደማይድን ሀያት ተናግራለች። የሚድነው እኔ መድኃኒቱን በማጠንና መድኃኒቱ በማድረግ ነው ብላ ሀያት ስትናገር ነበር ማለት ነው። ሶ አሁን ላይ እንግዲህ ያለው ነገር ይህና ይህ ነው ማለት ነው። እንግዲህ ሆስፒታሉ ትሄዳለች ወይስ ሀያት ናት ቀጣይ የምትመጣው ብዬ አስባለሁ። እርግጠኛ ሀያት ናት የምትመጣው፣ ምክንያቱም ለሊዱ ስለነገረቻት እናትሽ ሙሽ ተስፋ ማነው ሆስፒታል አትድንም፣ ስለዚህ ያን መድኃኒት እኔ ሳደርግላት ነው ስላለች ሆስፒታል አታስሄዳትም ማለት ነው። ስለዚህ ከቤቱ እንትን ይሉና የሳሚ እናት ስትመጣ ያን መድኃኒት እያደረጉ ይሄዳሉ ማለት ነው። እንደዛ ብዬ ነው የማስበው። ከዛ እኔ ሊዲያ እስከምትያዝ ነው የቸኮልኩት ማለት ነው። ሊዲያ እና ያልሹ ተይዘው በቃ ቃላቸውን እንዲሰጡ ማለት ነው። ይሄን ነው እኔ የማስበው ነው። እና ይሄን ይመስላል ማለት ነው የዛሬው የዮአዳን ክፍል 59። እናንተስ ከቪዲዮ ምን ተማራችሁ? ምንስ ጣላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ። እናንተ አሁን ከቪዲዮ ምን ጣላችሁ? ሊዱ ብትያያዝስ ለምን አትያያዝም በሚለው እንዳለን ማለት ነው። እኔ ሊዱ እስከምትያያዝ ነው የምከታተለው። ከተያዘች ግን ያው በቃ ላቆም እችላለሁ ማለት ነው። ለማንኛውም ለነበረን ቆይታ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ የሆኑ አበረታቱኝ። ለነበረን ቆይታ አመሰግናለሁ። እንደ ማንኛውም እንደምለው ከምንም በላይ ለሀገራችን ሰላም፣ አንድነት፣ መተሳሰብ ያምጣልን። በእውነት ከምንም በላይ ሰላም ለጠፋው ሰላም ያምጣልን ለሀገራችን ለሁሉም። በሌላውም ደግሞ በውጭ ዓለም የምትኖሩት ሁሉ ሰላምን ያምጣልን። ምክንያቱም ዓለም ሰላም ሲሆን እኛም ሰላም የምንሆነው ማለት ነው። ምክንያቱም ሰላም ከሌለ እኛም ጋር ሰላም የለ። ለነበረን ቆይታ አመሰግናለሁ። ባይ ባይ።